የአማራ ክልል በተለይም በአብዛኛው ወረዳ የብልጽግና አገዛዝ ከፍተኛ ሽንፈት እያስተናገደ ሲሆን ተስፋ ያቆረጠው ከፍተኛ ቁጥር ያለው መከላከያ ሰራዊትን ፋኖን እየተቀላቀለ ነው። የአማራ ፋኖን በየአቅጣጫው ቅንጅታዊ ማጥቃት እያደረገ ድሎችን በየቀኑ እየተቀዳጀ ይገኛል። ሰላምታችን በያላችሁበት ድረስ የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ግንቦት 29 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እስከ ዝግጅታችን ፍጻሜ አብራችሁ ነው። አማራ ክልል ላይ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ፋኖን በትናለው አሊያም ደመስሳለው በሚል እቅድ እየገባ ያለው የብልጽግና የጦር ሰራዊት አብዛኛው ተደምስሷል። ሆኖም አሁንም በየአቅጣጫው ከባድ ምት ያስተናገደ ሲሆን በጎጃም ቀጠና እሁዲትና አካባቢው ላይ በትናንትናው ዕለት የገባው መከላከያ ሰራዊትም በከፍተኛ ሁኔታ ተደምስሷል። የአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የወርቅ አባይ ብርጌድ የፋኖ ኃይሎች በእሁዲ ዙሪያ ላይ የአብይ አህመድ ሰራዊት ጥቃት ለመፈጸም እንቅስቃሴ ማድረጉን ተከትሎ ባደረገው ተጋድሎ ሙሉ በሙሉ ያገዛዙን እቅድ አክሽፈውታል። የወርቅ አባይ ብርጌድ የፋኖ አባላት አንበርና ላሊበላን እቆጣጠራለሁ ብሎ ባደረገው እንቅስቃሴ ነው አብዛኛው ኃይሉ ሙትና ቁስለኛ የሆነው። እንደ ምንጫችን ገለጻ ያገዛዙ ኃይል እቅድ ፋኖን በእቅዱ ውስጥ አስገብቶ ስቦ ለመምታት የነበረ ቢሆንም የወርቅ አባይ የብርጌድ አራቱ ሻለቃዎች በመናበብ አይቀጡ ቅጣት በመቅጣት እቅዱን አክሽፈውበታል ነው የተባለ። ተጋድሎም የብሬን አፈሙዝ ቦምብ ከ100 በላይ ወታደራዊ ሻንጣ 400 የክላሽ ጥይት 4 ካዝና በርካታ የዝናብ ልብሶችና አንድ የጠላት ምርኮኛ ኮቭ ክላሽ እንደያዘ መማረካቸውና ከ40 በላይ ሙትና ከ40 በላይ ቁስለኛ በማድረግ በጠላት ኃይል ላይ ድል መቀዳጀታቸው መረጃዎች ያመላክታሉ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አካል የሆነው ጊዮን ብርጌድም በጎጃም ቀጠና ከሰከላ ወረዳ ግሽ አባይ ከተማ ወደ ኮለል ቀበሌ የገባውን የብልጽግና ኃይል አይቀጡ ቅጣት ቀጥቶታል። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ግትም ሻለቃ ለስለላ የመጣ አንድ ባንዳንም በቁጥጥር ስር መዋል መቻሉ ታውቋል። ከሰከላ ወረዳ ግሽ አባይ ከተማ ወደ ኮለል ቀበሌ የገባው ያገዛዙ ኃይል የተመታው በጊዮን ብርጌድ በኃይሌ አድማሱ ሻለቃ ሲሆን ደግሞ የተረፈው የጠላት ኃይል ወደ መጣበት ግሽ አባይ ከተማ እግሬ ውጪ ብሎ መሸሹንም የደረሱን መረጃዎች ይጠቁማሉ። በተያያዘ ዜና ሰከላ ግሽ አባይ ከተማ መሽጎ የነበረው ያገዛዙ የጦር ሰራዊት በትናንትናው ዕለት በሌሊት አምቢሲ ቀበሌ የሚኖሩ ንጹሃን አርሶ አደሮችን በማፈን የወሰደ ሲሆን ከቲሊሊ ሰከላ የሚሰራው የአስፓልት ስራ መንገድ የዲኤምሲ ዘበኛንም መሳሪያውን በመንጠቅ የመንገድ ስራው እንዲቋረጥና ዘረፋ እንደፈጸመበትና የወንብድና ስራ እንደሰራበትም ተነግሯል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ራስ አሞራው ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር የተውጣጡ የፋኖ ኃይሎችም ወቅን ከተማ ሰርገው በመግባት ያገዛዙ ሰምሬት ይሰጥበት የነበረን መስሪያ ቤትም አውድመውታል። በሰሜን ጎንደር ዞን ደባርቅ ከተማ ሰርገው በመግባትም አንድ ፓትሮል ያገዛዙ የጦር ሰራዊትን ደምስሷል። እንደ ምንጫችን ገለጻ ሰራዊቱን ጭኖ የነበረ ፓትሮል መኪናም ከጥቅም ውጭ መሆኑ ነው የተገለጸ። የአማራ ፋኖ ብሔራዊ ኃይል የጎንደር የበጋሻው ክፍለ ጦርም በተለያዩ ቦታዎች የተጠና ስኬታማ ኦፕሬሽን ሲፈጽም አድሯል። የጎንደር ብርጌድ ሻለቃዎች መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኝ አካባቢም ዘልቀው በመግባት ኢላማውን ያሳካ ኦፕሬሽን አድርገዋል። በዚህ ጥቃትም በርካታ ያገዛዙ ኃይሎች ተደምስሰዋል። በስፍራው የነበረ ጠላትም ሙትና ቁስለኛ መሆኑ ነው የተረጋገጠ። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ የቃኘው ብርጌድና ጎንደር ብርጌድ ሻለቃ በክፍለ ከተማው የተለያዩ አካባቢዎች ላይ በአገዛዙ ጥምር ጦር ላይ ሰብአዊና ቁሳዊ ኪሳራ ማድረስም ችለዋል። በዚሁ በጎንደር ቀጠና የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድና የቴዎድሮስ ብርጌድ የፋኖ ኃይሎችም በጥምረት በምዕራብ በለሳ ወራ ሐላ ከተማ በመሸገው ያገዛዙ የጦር ሰራዊት ላይ ከፍተኛ ጥቃት አድርገውበታል። የአማራ ፋኖ ብሔራዊ ኃይል ጉና ክፍለ ጦር እስቴዴንሳ ብርጌድን በአገዛዙ ኃይሎች ላይ እርምጃ ወሰደ። ለዋየ ጠጅ ባራ ቼና ከሚባለው ወንዝ ላይ በተወሰደበት የደፈጣ እርምጃም በርካቶች ተደምስሷል። እንደ ምንጫችን ገለጻ በተወሰደው እርምጃ ከ75 በላይ ያገዛዙ ኃይል ሙትና ቁስለኛ ሲሆኑ አንድ ከፍተኛ ያገዛዙ አመራር መደምሰሱ ነው የተረጋገጠ። ከ75ቱ ምን ያህል ሙትና ቁስለኛ እንደሆነ ማረጋገጥ ባይቻልም 75ቱን ሙትና ቁስለኛ የአብይ ቅጥረኞች ግን በ3 አምቡላንስ አስከሬን ባንድ ሚኒባስና 3 ፒካፕ ቁስለኛ ይዞ ወደ መጣበት ደብረ ታቦር ተገዶ ሊመለስ ችሏል ነው የተባለ። በተደረገው
ተጋድሎ ባለፉት ሳምንታት የአማራን ህዝብ በመክዳት ለአገዛዙ እጅ የሰጡት በለጠ አንዳርጌና ጸዳሉ ደሴ ከአገዛዙ ኃይሎች ጋር ስብሰባ ለማድረግ ሲጓዙበት የነበረው ካሶኒም ጥቃት እንደተፈጸመበት ሲነገር በቅጽል ስሙ ቆራጡና ጸዳሉ ደሴ ከጥቃቱ መትረፍ መቻላቸው ግን ተሰምቷል። ሆኖም የአገዛዙ ሰራዊት በሞራል በአካልም ሆነ በቁስም ከፍተኛ የሆነ ኪሳራ በዚህ ቀጠና ደርሶበታል። ከዚህ ጋር ተያይዞ በዘመቻ ኮማንዶ በላይ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የብልጽግና ሰራዊት መደምሰሱም ተሰማ። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር፣ መብረቅ ክፍለ ጦር፣ ፋንያ ውቤ ክፍለ ጦር በጋራ ባደረጉት የደፈጣ ጥቃት ልዩ ስሙ አርኖ ጋርኖ ከሚባለው ቦታ ማለትም ከጎንደር ባህር ዳር መስመር ከአዲስ ዘመን ወደ ጎንደር ሲንቀሳቀስ የነበረውን የአብይ አህመድ ሰራዊት በብዛት የተለመሰሰ ሲሆን ኮሎኔል ወንድዬ መንገሻ የተባለ ጉምቱ የመከላከያ መኮንንና ሌሎችን የአድማ ብተና አመራሮችን ጨምሮ መደምሰስ የተቻለ ሲሆን በዚህም አውደ ውጊያ 3 የጠላት መጠቀሚያ ፓትሮሎች ጋይተዋል። በዚህ አውደ ውጊያ 3 መኪና አስከሬና ቁስለኛን እየጎተተ የተረፈው የአገዛዙ ኃይል ወደ መጣበት መመለሱን ነው ምንጫችን የነገሩን። በውጊያው የተደመሰሰው ሰራዊት ብዛት ግን 200 መሆኑ ተረጋግጧል። የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎም ቀጠናም ልጅ ኢያሱ ኮር በወርጌሳና በአካባቢው ባደረገው ተጋድሎ አንድ የ100 አለቃ አዛዥን ጨምሮ በርካታ የብልጽግና ወታደሮች ሲገደሉ ከ17 በላይ የሚሆኑት ደግሞ በማቁሰል ታላቅ ድል ተጎናጸፈ። ትላንት ግንቦት 28 2017 ዓ.ም ማለዳ ጀምሮ እስከ ረፋት ድረስ ባለው በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ ከተማና በከተማዋ ዙሪያ በሚገኙት ጋቲራ ጊዮርጊስና ገንፎ ጨፌ በተባሉ አካባቢዎች ደረገ ከፍተኛ ትንቅንቅ በጸረ አማራው የብልጽግና ቡድን ላይ ከባድ ሰብአዊና ቁሳዊ ውድመት ሲደርስ በፋኖ ኃይል ደግሞ ታላቅ ድል ተቀዳጅቷል። በውጊያው በአማራ ፋኖ ብሔራዊ ኃይል ወሎ ቀጠና በአርበኛ ሰለሞን አሊ በሚመራው ልጅ ኢያሱ ኮር ውስጥ የእጁ ክፍለ ጦር፣ ራስ አሊና ራምቦ ክፍለ ጦር ስር የሚገኙ ሻለቃዎች በጥምረት ተሳትፈዋል ነው የተባለ። በውጊያው ከተደመሰሱ ኃይሎች በተጨማሪም በርካታ ቁጥር ያለው ክላሽንኮቭ መሳሪያና የቡድን እንዲሁም የነፍስ ወከፍ መሳሪያ ተተኳሽ በፋኖ እጅ ገብቷል። በሌላ መረጃ አገዛዙ በአማራው አርሶ አደር ላይ የግፍ እየፈጸመ ነው። ከዚህ በፊት የአማራን ህዝብ በኢኮኖሚ ለማድቀቅ በማሰብ አገዛዙ ማዳበሪያን በመከልከል አርሶ አደሩ ምርታማ እንዳይሆን ለማድረግ ሞክሯል። አሁን ደግሞ በተለይም በደብረ ኤልያስ ከተማ ዙሪያ የሚገኙ አርሶ አደሮች የበቆሎ ዘር እንዳይዘሩ አግዷቸዋል። በወረዳው የሚገኘው የብልጽግና ስርዓት አጎብዳጅ የሆነው ሰራዊትና የባንዳ ስብስብ በደብረ ኤልያስ ከተማ ዙሪያ ቀበሌዎች በአበሽምና በየቀጋት ባሉ አብያተ ክርስቲያናት ውስጥ ካምፕ በማድረግ በአብያተ ክርስቲያናቱ ዙሪያም በብዙ የአርሶ አደር መሬቶች ላይ ምሽግ በመቆፈር መቀመጣቸው የሚታወቅ ነው። ካህናትና የሀገር ሽማግሌዎች ቤተ ክርስቲያን የአምላክ መመስገኛ መቅደስ ናት እንጂ ወታደር ካምፕ መሆን የለባትም፣ እባካችሁ አንሱልን ብለው ሲጠይቁ ደግመው እንዲህ ያለ ጥያቄ ቢያነሱ እንደሚረሸኑ በሽምግልና በቡድን ማስፈራሪያ ተሰጥቷቸው ተቀምጧል። አርሶ አደሮችን በበኩላቸው ብዙ የሰብል መሬት ስለተያዘባቸው የዘር ወቅት እየደረሰ ነው፣ መከላከያው ይልነሳለን ብለው በተደጋጋሚ ቅሬታ ሲያነሱ ዘራፊው የባንዳ ስብስብ ግን እንኳን መከላከያ ልናነሳው ይቅርና ገና በቤተ ክርስቲያኗ ዙሪያ እናንተም በቆሎ መዝራት አትችሉም፣ በቆሎ ዘርታችሁ በፋኖ ልታስመቱን ነውና ብትዘሩት ከፋኖ ለይተን አናያችሁም ብለው ዝተውባቸዋል። በቡሽቃ መውጫ ያለው በተለምዶ ፋብሪካ ሰፈር ተብሎ የሚጠራው ሰፊ የእርሻ ቦታ ያለው አካባቢም በቆሎ እንዳይዘራ ክልከላ እንደተደረገበት ነው የተሰማ። ግንቦት 26 ቀን 2017 ዓ.ም በዘር ላይ በነበሩ አርሶ አደሮች ላይ ክላሽ በመደገን የእርሻ በሬ ያስፈትተው ወደ ቤታቸው እንዲመለሱ አድርገዋል። በአጠቃላይ በቆሎ እንዳይዘሩ ተከልክለው አርሶ አደሮቹ እጃቸውን አጣጥፈው ተቀምጠዋል ነው የተባለ። ይህ አማራ ጠል ስርዓት በዚህ መልኩ የዘር ወቅትን በማዛባት በተጠና መልኩ ምርታማነትን በማሳጣት ህዝባችን በድህነት እንዲወድቅና በረሃብ እንዲጠፋ አንድ የአማራ ህዝብን የማጥፊያ ስትራቴጂ ያለውን እየተገበረም ይገኛል። በመሆኑም መላው የአማራ ህዝብ ነግበኔ በሚል ከዳር እስከ ዳር በመነሳት ይህንን እኩይ ስራ ሊያስቆም እንደሚገባ ነው የተገለጸም።
ይህ በእንዲህ እንዳለ የብርሃኑ ጁላ የጦር ሰራዊት ንጹሃን አማራዎችን ጨፈጨፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ ቤተ አማራ ላስታ አሳምነው ክፍለ ጦር በቅንጅት ከበቅሎ ማነቂያና ከሙጃ ወደ ወንዳች ባርና አንጃፋት ቀጠና ገባለሁ ብሎ የተንቀሳቀሰውን የብልጽግና ወንበር አስጠባቂ መከላከያ ሚሊሻና አድማ ብተና ባለበት መተው ማስቆማቸው መዘገባችን አይዘነጋም። ይህንን የፋኖን ኃይል መቋቋም ያቃተው የጠላት ኃይል የበቀል ጥላቸውን በአማራ ህዝብ ላይ በማሳረፍ ትላንት ግንቦት 28 2017 ዓ.ም ወንዳንች ከተማ ላይ በመሆን ከፍተኛ የሆነ የመድፍ ጥቃት በመተኮስ የሶስት ልጅ አባትና የሰባት ቤተሰብ አስተዳዳሪ የሆኑ የሃይማኖት አባት የሆኑትን የላስታ ወረዳ የወደብየ ቀበሌ ደቁሳ ሚካኤል ደብር ነዋሪ የሆኑትን የ45 ዓመት አባት ቀሲስ ቢሆነኝ አስቻለ እርሻ እያረሱ ባሉበት ከጠመዱት በሬዎቻቸው ጋር በመድፍ አረር ህይወታቸውን እንዲያልፍ አድርጓል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ እያለን ቀጣይ እስከምንገናኝ መልካሙን ሁሉ ተመኘን።